ኖር የዲስስ እንዲራዳ አልቃይዲያ ገዝቼ ነው የምቀራለሁ። ኧረ ጉር ነው ቅሪያው ያቀራሻል ዋጃ እኮ ያቀራሻል ቀርቷል እኮ ቁርአን ዋጃ እኮ የተባለው ዋጃ ሰፈር ሄዶ ነው እየገባችሁ ነው ዙሩ ማጣት መሳፈሪያ ማጣት ነው። ትርቆየ ያ መሐመድ ማሻአላህ 3 ቀረ 3 ፍንጃል ቀረ። ማማሳያውሳ ማማሳያው ማይ ወይ ነው እንትዩ አንዴችም የሚያህል አንካፋ የሚያህል ማማሳያ ተዚህ ይሄሻ አጀብኒ ተዛ ተገጥሙ ከጀበናው ገጥም እሱ ይሻላል። እውነትሽን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት ናችሁ? እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ዱአ አድርጉ፣ በአላህ ዱአ አድርጉ። ወላሂ በጣም ከባድ ነው ዘንድሮ። የዝናብ እጥረት አለ። እጥረት ብቻ አይደለም የለም ማለት ይቻላል ጭራሹን ማለት ነው። እንደምታዩት አዝመራው አሁን አሪፍ በሆነበት ሰዓት ላይ እንግዲህ ዝናብ ማጣት ማለት በጣም ከባድ ነው ዘንድሮ። ሲጀመር አከሳሰቡ ማለቴ ገበሬው ፊትና ኋላ ነው የዘራው በመርሳ ወልዶባቸው ጨቅጨቃ ጀምሮ ወፍ በላውና አሁን ጋጠው ማሾ እየዘሩ ነው ማለት ነው። ማሾና ሽምብራ እየተዘራ ነው በአሁኑ ሰዓት። ያው ተስፋ ባለመቁረጥ ማለት ነው። በአላህ ተስፋ አይቆረጥም እና አሁን በዚህ አካባቢም አለ አልፎ አልፎ አንዳንድ ቦታ ላይ ተዘርቶ እና በዚህ አካባቢም በዚህ ቦታ አንዳንድ ቦታ ላይ የተዘራው ወልዶ አሁን እየጋጠጡ ነው። በዚህም እየተጋጠጠ ይገኛል እና በዚህ ሁኔታ ነው የዘንድሮ አዝመራ ያለውም ወደ ኋላ ግልባጭ የዘሩትም ሱብሃንአላህ። አረ ያ ረብ ያ ረዛቅ ርዝቅና ያ ረብ ጌታዬ አንተ ረዛቁ ጌታዬ አላህ ዝናቡን ማዝንበው ገበሬው ይሳቅ። ገበሬው ሲስቅ ነው ከተማውም የሚያምረው። ከተማውም ሰው ሸምቶ የሚበላው ገበሬው ሲያገኝ ነው በአጠቃላይ። እና ገበሬ ይሳቅ በሉ እስኪ። እና እንግዲህ ዘንድሮ ይህን ይመስላል። ልክ በጣለ በ15 ቀኑ ፀሐይ በፀሐይ ከከረመ በኋላ ዛሬ እንደምታዩት የተወሰነ ካፊያና ዳመና ማቷል። እየተጉረመረመ ነው እንግዲህ ቀጣይ እንዲጥልና ደህናው ነው እንዲጥል ዱአ አድርጉ። እኔ ደግሞ ባስታል ሰራ ነው እንደምታዩኝ ቤት ውስጥ ነው ዛሬ የምሰራው። ልጄን አስተኝቼ ጭስ ቤቱ ስላለ ወጨፎ ስላለ አያሰራኝም እና እዚህ ጋር ነው የምሰራው። ተከታተሉኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ጀምሯል። ዱአ አድርጉ። በዛ አርጎ ጠቀም አርጎ እንዲጥል ያ ረቢ ያ ከሪም። ወላሂ አሁን ጤፍ የዘራ በርበሬ የዘራ በጣም አስከጅሎት በቃ ሰማይ ሰማይ እያየ ነበረ። ያ ረብ እሱ ምን ይሳነዋል? ወላሂ እንዲ አላህ እኮ አዛኝ ነው። እኛ ሶብር ትዕግስት አተን ነው እንጂ እሱ ያውቃል ሁሉም ነገር። ግን ደግሞ እንደዚህ ፀሐይ ሲሆን ኢማናችን ይጠባልና ለዛ ነው። አላህ አዛኝ ነው፣ ሩህሩህ ነው፣ ለጋሽ ነው፣ ሳጭ ነው። ያ ረብ ምን ይሳነዋል? አልሐምዱሊላህ።
አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት አደራችሁ? እንደምን ናችሁ? እና ውድ ቤተሰቦቼ ልላችሁ የፈለኩት ዛሬ አልሐምዱሊላህ በጥቂቱም ቢሆን ያው መቼም ሰው ጠገብኩ ያለ አይደለም። ሱብሃንአላህ። እና አልሐምዱሊላህ ዝናቡ ጥሎ አደረ ዛሬ። አሁንም መጥቷል። እንደምታውቁ ዳመና ነው። አልሐምዱሊላህ ደስ ብሎናል። እና ውድ ቤተሰቦቼ ቪዲዮ ላይክ ሼር እያደረጋችሁ አበረታቱና ዛሬ እንግዲህ ማሳያችሁ ደግሞ ይሄ በባለፈው የገዛሁት ቅል ነበረና ቅሉን ለማሟሸት ነው። ይሄ ዋጩ ነው። ግን እኔ በመሰረቱ ማቀው የሰበንሳ ተገትራ የሊዶ ተገትራና ሰበንሳ ነበረ ሲደረግን የማውቀው። ዛሬ ዘመን ደግሞ ጊዜው ተቀይሮ ዋጩ የዋጩ ልጫ ነው የሚሆነው አሉ። አሁን ይሄ ያንሰዋል። በርግጥ ግን እስኪ ልንጨቃጨቀው ነው። ተከታተሉ እና ውድ ቤተሰቦቼ እንግዲህ እንደምታዩት ውሃ ያንጥጃለሁኝ። ውሃው ተጨቅጭቆ ዋጩ ተጨቅጭቆ እዚህ ጋር ይገባል። እዚህ ጋር ከገባ በኋላ እንግዲህ ስትመጡ ቅል ማሟሸት ስትፈልጉ ቅል ይሸጣል እንዴ? ቀለም ዋጋ ወጣ ብላችሁኝ ነበረ። ቀለም ዋጋ አውጥቷል ይሸጣልም። እንኳን ቅል ሃይላንድ እንኳን ይሸጣል ባዶውን። ቅልማ ዛሬ ዘበን ፍሬው ስለጠፋ ፍሬው ጠፍቷን ዛሬ ዘበዳይ አይገኝም። ምን ያሁን ከመጣው ቅል 2-3 አገኝቻለሁ። ታስቷቸው ነው እንጂ እንዲኖር አይፈልጉም። ለምን እንዲጠፋ ይፈልጋሉ ወይ አንድ ቦታ ላይ ሆኖ እንዴ አሁን እኔም ከዘራሁኝ ጎረቤቴም እህቴም ከዘራይ ለምሳሌ ይረክሳል። እንዲረክስ አይፈልጉም። እንዲወደር ነው እንዲጠፋ የሆነ ነገር ተወዳጅ እንዲሆን ወይ በቃ ውድ እንዲሆን ይፈልጋሉ። እና እኔ አሁን ያንን ቅል ታክየዋለሁኝ ከበቀለና ካፈራ ኢንሻአላህ እንዲው በቃ የቅል ችግር ይጠፋል ማለት ነው ሀገር ላይ። እና እንደዛ ነው ውድ ቤተሰቦች። አሁን ይሄ ውሃው ሲፈላ ሳያችኋለሁ። እንግዲህ ውድ ቤተሰቦቼ በዚህ መልኩ ተጨቅጭቋል እንደምታዩት። አሁን አስገባዋለሁ። ያንሰዋል ግን ምንም ማድረግ አይቻልም። እንግዲህ እንዲህ ብሎ ይፈላል። ፍልት ሲል ነው የሚገባው። እንግዲህ አዩ አንሶን ነው እንጂ ቀይ ነው ግን አንሶታል። እያደር ደግሞ አቅሉ ሲቀመጥ እንዲሁ ይቀላል ማለት ነው። እንዴ ቀይ እንዲሆን ነው ቀሉ የሚፈለገው ማለት ነው። መራራው ይጠፋል፣ ቀይ ይሆናል፣ ውስጡ ነጭ አይሆንም ማለት ነው። ለዛ ነው የሚፈለገው ቀይ እንዲሆን። እንደምታዩት እንግዲህ ቀሉ ማጥቷል። ያ አላህ ስንት ወቅቷል ፈላዋዲ ዘርዘር አድርገው እንጂ ጠላቱ ቀስ ቀጥ አድርገው እንጂ የማይበቃው እኮ ይገባል እንጂ ገና እሱንም ያህል ይፈልጋል።